محمد بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. مسلم وندمهتوچي عند النجر لتقوماتشو مجمّرة عنده واننيا لرجال التوقع ميقبا نجر مسلم يهونا سو بنبيو صلى الله عليه وسلم يكوران جاء أفرباتشو بنبيو مكرات جن مدلك عيد الله ይህንን ወቁ ነብዩ ሰለላሁ ዐለይሂ ወሰለም በሳቸው የሚቆራባቸውና በነብዩ ሰለላሁ ዐለይሂ ወሰለም ኡማ በመሆን ሰው ደስ የሚልበት የሚደሰትበት እንኳን ሊያፍርባቸውና ነብዩ የሚታፈርባቸው አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም የሚያፍርባቸው ሙስሊም አይደለም። መጀመሪያ ይሄንን ጠንቅቆ ሰው ሊያውቅ ይገባል። ሙስሊም ሆነ ካፊሩ ሊያውቅ ይገባል። ይሄን ነገር ሞኝ ናቸው ብያስባለሁ እንደዚህ የተናገሩ ሰዎች። በነብዩ ሰለላሁ ዐለይሂ ወሰለም የሚያፍር ሙስሊም የለም። አለማፈራችንን ደግሞ በድልቂያ ወይም በነብዩን በመخالፍ ማሳየት ደግሞ ትክክል አይደለም። ይሄንን ወቁ። መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም በጣም መልካም ሰው መሆናቸውን አላህ Subhanahu Wa Ta'ala በተለያየ አንቀጾች ላይ ጠቅሷቸዋል። ነገር ግን ከነዚያ ውስጥ አንድም ቦታ ላይ ነብዩን ሰለላሁ ዐለይሂ ወሰለም ልክ ያ ሙሳ ያ ኢብራሂም ያ ኑህ ያለ በስማቸው እንደጠራቸው ነብዩን በስማቸው አልጠራቸውም። አላህ በቁርአን ላይ አንድም ቦታ ላይ በስማቸው ጥሪ ያላቀረበላቸው ስማቸው የተጠቀሰው ለማሳወቅ ሙሐመድ ረሱሉላህ ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل እንደዚህ ለመጠቆም እንጂ በጥሪ መልኩ መሐመድ ብሎ አልመጣላቸው። የተከበረ ነብይ ነው። ኸይሩ መን ወጣ አثራ ናቸው። ምድርን የረገጠ መልካማት እነሱ ናቸው። ይሄ እንደ አንድ ይታወቅ። በመቀጠልም አላህ Subhanahu Wa Ta'ala ወኢነከ ለዐላ ኹሉቂን ዐዚም ብሏቸዋል። አንተ በትልቅ ስነ ምግባር ላይ ነህ ብሏቸዋል። ግን ሐሰን ኢብኑ ሳቢት ረዲየላሁ ዐንሁ ምን ይላቸዋል? ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ما رأت عيني أجمل مثلك قط وما ولدت أحسن مثلك نساء خلقت مبرعا من كل عيب كأنك قد خلقت كما تشاء إلى شعر رضي الله عنه وصلوات ربي وسلامه على نبينا محمد عليه الصلاة والسلام. من رجالاتشو إن أنت عينت وب عين ما تملكتشم إن أنت عينت ملكام سيتم ما ولدتشم አንተ እኮ ከኖሮች ንጹህ ሆነ ተወለድክ እንደዚህ ልወለድ ብለህ ባንተ ምርጫ የተወለድክ ትመስላለህ ይላቸዋል አለይሂ ሰላቱ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ መውደድ እነሱም መውደድ ነብዩም መውደድ በድልቂያ አይገለጽም። ምክንያቱም ድልቂያን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ምን ይለናል በቁርአን ላይ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይላል። መልእክተኛው ይዞላችሁ የመጣን ነገር ፈጽሙ የከለከላችሁ ነገር ተከልከሉ ይላል። እንደገና በሌላ አንቀጽ አላህ Subhanahu Wa Ta'ala አላህን መውደድ አይደለም ነብዩ ራሱ አላህን መውደድ ራሱ መልእክተኛውን በመከተል ነው። ፈተና ነው። አያተል ሚህና ተብላ ታወቃለች። ቁል ኢን ኩንቱም ትሕቡነ አላህ ፈተቢዑኒ ይሕቢብኩም አላህ በላቸው ያ ሙሐመድ አለይሂ ሰላቱ ወሰላም እውነት አላህን የምትወዱ ከሆናችሁ ተከተሉ ይበላቸው አላህ ይወዳቸዋል ከዛ ይላል ቁርአን አንቀጹ። ስለዚህ አላህን መውደድ መልእክተኛውን መውደድ በመከተል ነው። ቁል لو كان حبك صادقا لأطعته إن المحب لمن يحب مطيع نونا وديته تككلنيا بيهون نورو እህቴ ዛሬ የተደለቅሽ የምትመጪው ወንድሜ አንተም እየተወዛወዝክ የምትመጣው እውነተኛ ለነብዩ ውዴታ ካለ መልእክተኛው ትታዛለህ። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ለየኩነነ አቅዋሙ ሚን ኡመቲ ያሉ ከኔ ኡማዎች እኮ ይመጣሉ ይከሰታሉ አሉ። ምንም የሚያደርጉ يستحلون አስሉ حرام ስለሆነ ሐላል የሚያደርጉ ሒራ ዝሙትን والحريرة حر ልብስ ለወንድ والخمر አስካሪ መጠጥን ሐላል የሚሉ ይመጣሉ والمعازف የሙዚቃ ዕቃዎችን ሐላል የሚሉ ይመጣሉ አሉ። አስሉ حرام ስለሆነ ነብዩን የምትወድ ከሆነ ተከተላቸው። ነብዩ ሰለላሁ ዐለይሂ ወሰለምን እውነት እንደዛ አይነት ዘላፊዎች ሲመጡ ነብዩን የምንወድ ከሆነ የነብዩን ገጸ ባህሪ ተላብሰን ነው መሄድ ያለብን። ባለባበስ ባነጋገር ባበላል ባካሄድ በሁሉ ነገር የነብዩን ድርጊት ነብዩ የያዙትን በመፈጸም ነው ውዴታችንን የምንገልጸው እንጂ ሁሉን يدعي وصلا بሌላ መሆን የለበትም። ሁሉም ሌላ የኔ ናት ይላል ወላኪን ሌላ ላንዳቸው ማታጸርቅም እኔ ወዳለው ማለት አይደለም። ምክንያቱም እነዛ ከሃዲያኖችም ነብዩን አላህን እንወዳለን ሲሉ አላህ መልስም ሰጣቸው። ቁል ኢን ኩንቱም ትሕቡን አላህ ነው ያላቸው። እውነት አላህን የምትወዱ ከሆናችሁ ፈተቢዑኒ ተከተሉ ይበላቸው። لأن المحبة يعني تستلزم متابعة ውዴታ መከተልን ታስከትላለች ይሄን መከተልን ታስገድዳለችና ማለት ነው። እዚህ ጋር ይሄን ያዙልኝ። ቀጣይ አንድ ቪዲዮ ሰራለሁ። ቀጣይ እዚሁ ጋር አያይዤ አንድ ቪዲዮ ሰራለሁ።
ኢንሻአላህ።